የዛሬ እንግዳችን ብርቱካን ሚደቅሳ በብዙዎች የሚታወቁት በግል የፓርላማ ተወዳዳሪነት በተጀመረው የፖለቲካ ተሳትፏቸው ነው። በትምህርት በኩል በአዲስ አበባ ዩኒቨርሲቲ በሕግ የመጀመሪያ ዲግሪ፣ ሁለተኛ ዲግሪ በፓብሊክ አድሚኒስትሬሽን ከሃርቫርድ ኬኔዲ ስኩል ኦፍ ገቨርናንስ አግኝተዋል። በሥራ በኩል በዳኝነትና በምርጫ ቦርድ ሊቀመንበር ሆነው አገልግለዋል። አሻም የተከበራችሁ አድማጮቻችን፣ ይህ የቅዳሜ ጨዋታ የእንግዳ ዝግጅት ነው። ከብርቱካን ጋር በጨዋታ የተገናኘ ነው የዛሬ 5 ዓመት ነበር። ሰሞኑን መመለስ የሚለውን መጽሐፏን አስመርቃለች። ፖለቲካ የሕግ ባለሙያ በሚለው ላይ ደራሲ የሚለውንም መጠሪያ ጨምራለች። የመጽሐፏ ርዕስ መመለስ በመሆኑ ወዴት ይሆን ልትመልሰን የፈለገችው ብዬ ፈቃድ ሳልጠይቅ ብዙ ቦታ ወስጃታለሁ። የብርቱካን መመለስ የሚወስደን ወደ ፈረንሳይ ለጋሲዮን ነው። ብዙዎቻችን ስለኖርንበት ወደምናውቀው ማህበራዊ ህይወት ነው የምትመልሰን። ዶክተር ሽመልስ ቦንሳ በመቅድሙ እንደሚነግረን ልጥቀሰውና መመለስ ብርቱካን ያን እየጠፋብን ያለውን ብዙ ያልተነገረለትና ያላጠናነውን የሀገርነትም ሆነ የሰብአዊነታችን የሰውነታችን መሰረት የሆነውን ማህበራዊ ታሪካችንን ያጋመደን ማህበራዊ ገመዳችንን ያሳየችበትና የተረከችበት ስራ ነው። ስለ እምነቶቻችን፣ በዓሎቻችን፣ ገጠመኞቻችን፣ ስለ የቀኑ መውጣት መውረዳችን፣ ሐዘንና ደስታችን፣ ከፍታችንና ዝቅታችን፣ ስለ ድካማችንም ሆነ ጥንካሬያችን በሰዋዊ ቋንቋ እያናገረች የምትነግርበት መጽሐፍ ነው ይላል። እንኳን ደስ ያለሽ ብርቱካን። ሬዲዮ ጣቢያው ሸገር 102.1 ዝግጅቱ የቅዳሜ የጨዋታ እንግዳ ዝግጅት ነው። እንግዳችን ፖለቲከኛ፣ የሕግ ባለሙያ፣ አሁን ደግሞ ደራሲ ብርቱካን ሚደቅሳ ናት። ብርቱካን በቀጥታ ተንደርድሬ ወደ 1997 ልሄድ ነው። 1997 ምርጫ እንደ አንድ ታሪክ ህዳግ ወይንም ምዕራፍ ይቆጠራል በአገራችን። እንደ ታሪክ ህዳግ መቆጠሩ ግን በስልጣን ላይ ያለው መንግስት ለነጻና ዲሞክራሲያዊ ምርጫ ዝግጁ ነኝ ማለቱ በዛን ጊዜ የተለያዩ ፓርቲዎች በህብረት በመቧደን ለምርጫ በርካታ እጩዎች ያቀርቡበት መሆኑ፣ የምርጫ ክርክሩ የምረጡኝ እንቅስቃሴውና ማስታወቂያው የተለየ መሆኑ ከሌላው ጊዜ 20 ሚሊዮን ያህል ሰው ወጥቶ ድምጹን መስጠቱ መመዝገቡ፣ አንቺ አባል ሆንሽበት ቅንጅት ለአንድነትና ለፍትህ የአራት ፓርቲዎች ጥምረት ነበርና ይሄም ደግሞ እንደዚሁ ሰፊ የፖለቲካ የቅስቀሳ ስራ እንዲሰራ ያገዘ ይመስለኛል። እስቲ ንገሪን፣ አንቺ አባል ሆንሽበት እንግዲህ አራት ፓርቲዎች ጥምረት ቀስተ ደመና፣ አንድነት፣ ኢዴፓ፣ መድህን፣ የኢትዮጵያ ዲሞክራሲያዊ ሊግ ነው አይደለ? ልክ ነው። ኢንጂነር ኃይሉ ሻውል ሊቀመንበር፣ ብርቱካን ሚደቅሳ ተቀዳሚ ምክትል ሊቀመንበር፣ ልደቱ አያሌው ምክትል ሊቀመንበር፣ ሙሉነህ ዩኤል ጸሐፊ ነበራችሁ። ያንቺን ሐሳብ ብትነግሪን ደስ ይለኛል። ከኔ ደግሞ አንድ ነገር ልጨምርበት። ቀስተ ደመና ገና ተቋቋመ እንደተባለ አዲስ ነገር መጣ ብለን ገና ተነጋግረን ሳንጨርስ እንዳጋጣሚ የአፍሪካ ጋዜጠኞች ጉብኝት ተብሎ አሜሪካ ስቴት ዲፓርትመንት በኩል አንድ የጉብኝት ነገር ተዘጋጅቶ እዛ ሄጄ ብዙ ስቴቶች ተዘዋዙረን ስንመለስ ዋሽንግተን አንድ ሰው አገኘሁ ኢንተርቪው ለማድረግ። ኢንተርቪው ከመደረጉ በፊት ምን ይመስልሻል ስለሚቀጥለው ምርጫ ሲለኝ እኔም ማቀው ከዛ በፊት የነበረው ፓርላማ ውስጥ ኦፖዚሽኑ በቁጥር 12 ወንበር የነበረበት ስለነበረ አሁን እንደው ከ100 በላይ መቀመጫ ቢያገኙ በጣም ጥሩ ይመስለኛል አልኩኝ። ምን ነካሽ አለ። እኛ እኮ ለማሸነፍ እየተዘጋጀን ነው እና አሸንፈን ስልጣን እንይዛለን ሲል በጣም ደንግጬ የዛን ቀን እቤት ደወልኩና አገሩ ደህና ነው ወይ ብዬ ጠየቅኩ። አንድ ሳምንት ቀርቶኝ ስለነበር ስትመጪ ትደርሽበታለሽ ተባልኩ። ይሄንን ነው የሚመስለው። ያንቺ እንዴት ነበር ንገሪኝ። እውነት ለመናገር ገና ፓርቲዎቹ ዝግጅት ላይ ያሉ እንግዲህ በተለይ ቀስተ ደመና እንደ አዲስ ፓርቲ እየተቋቋመ ነበረ እና ገና የምርጫው ፉክክሩም ሳይሟሟቅ መራጮችም መመዝገብ መጀመራቸው እርግጠኛ አይደለሁም እና ያው የፖለቲካ ፓርቲዎቹ እንጂ ተራው ዜጋ ምንም ገና ስለ ምርጫ በማያስብበት ጊዜ ይመስለኛል ቀስተ ደመና እየተቋቋመ ሀሳቡን አመጡና ነገሩኝ። አንቺ ደግሞ መምጣት አለብሽ፣ ምክንያቱም ከዚህ በፊትም ሞክረሻል እንዲህ አይነት ለውጥ ለማምጣት ሰውም የሚያከብርሽ የሚያቀሽ ሁኔታ አለ እና እንደዚህ ብለው ገለጹልኝና አዳዲስ ፊቶች ምናልባትም አዳዲስ ሀሳብ ሊመጣ መሆኑ አስደሰተኝ። ምንም ማሻው ነገር የለም። ዶክተር ብርሃኑ ነው መጀመሪያ ያነጋገረኝ ማለት ነው።
ግን እኔ በነበርኩበት ገና እንግዲህ እየተቋቋመ ነው ብዬሻለሁ። በዛ ጊዜ በፊት የነበረኝም 92 ላይ የነበረኝም ልምምድ የፖለቲካ ጭቅጭቅ ውስጥ እንደው ቀጥታ ለመግባት ሚነሽጠኝም አልነበረምና ብዙ ማሰብ ነበር። ትንሽ ወደ ኋላ አልኩ ማለት ነው። እንደውም ቅርብላችኋል በኋላ ፕሮፌሰር መስፍንም ሁሉ ጊዜ ያነሱታል። አንቺን የመሰለ ሰው ሁሉ ጊዜ በምንድነው በመሰላሉ ላይ ወደ ላይ ነው እንጂ ወደ ታች ይሄዳል እንዴ ያሉኝ መጀመሪያ ሳገኛቸው ማለት ነው። ምንድነው ወደ ላይ ምንድነው ወደ ታች ብዬ ትንሽ ቀለድኩኝ። ግን እንዳልኩት ነው ገና በዝግጅቱ ሂደት ልቀላቀላቸው አልቻልኩም። በግሌ መወሰን ስላልቻልኩ ማለት ነውና በአብዛኛው ቅንጅት የአራቱ ፓርቲዎች ቅንጅት ነው ውህደት ሳይሆን የመጀመሪያው እንደ ያው ለዛ ለምርጫው ዓላማ አብሮ መስራት ማለት ነው። ግንባር መፍጠር እንጂ መዋሃድ አይደለም። በዛን ጊዜ ብዙም በአመራርነት ወደፊት አላልኩም። ግን ያው በሂደቱ ያየነው ነገር ስናይ ቅድም ያልሻቸው ምክንያቶች በሙሉ ኮንትሪቢዩት ያደረጉለት ይመስለኛል። ገዢውን ፓርቲ የተወሰነ ያህል ለቀቅ ለማድረግ መወሰን፣ ሚዲያ ላይ የነበረው ሁኔታ፣ ከዛ እያለ ክርክሮቹም አማራጮቹም የሰውን ስሜት የሳበው ሲሄድ ይሄ ነገር በጣም ትርጉም ያለው ሊሆን ይችላል የሚል ሀሳብ አደረብኝ። ግን እንዳንቺ ሊያሸንፉ ነው ወይስ ሊያሸንፉ ነው ወደሚለው ቀጥታ አልሄድኩኝም እና የኔ ወደ አመራር መምጣት የሚመጣው እንደውም ምርጫው እንደተጠናቀቀ ፓርቲዎቹ ቅንጅት ወይም ግንባር መሆናችን ቀርቶ ዜጎቻችንም እንደውም አንድ ውሁድ ፓርቲ እንድንሆን ይፈልጋሉ። ደጋፊዎቻችን የመረጡን እና ወደዛው ነው መሄድ ያለብን መጀመሪያም ጊዜ ስለሌለ ነው ብለው ቀስተ ደመና ያኔ ኦሬዲ ቀስተ ደመና ውስጥ ገብቼ ነበረ እና እንደ ውሁድ ፓርቲ ሲቋቋም ነው እንግዲህ እኔ ወደ ተቀዳሚነት የምመጣው። በአብዛኛው ግን እንዳንቺ የደነገጥኩበት ጊዜ በጣም ቆይቼ ሊሆን ይችላል። በአብዛኛው ተስፋ እንዳልኩት ደግሞ በፊት ከነበረ ሁኔታ ከ92 ጋር ሳነጻጽረው የሰማይና የምድር ልዩነት ነበረው። አማራጭን በማግኘት ረገድ ለሰው ተስፋ ከመስጠት ራሱ ደግሞ ዜጎች በሂደቱ የማመናቸው ነገር በቃ እሱ ላይ ነው። በኋላ ግን ያው አመራር ሚናዬን መጫወት ስጀምር ብዙ የውስጥም ክፍተቶች የውጭም ክፍተቶች በመንግስትም በኩል የነበረው ነገር እየተቀየረ እየጠቆረ ሲመጣ ያው ስጋቱ መጣ ማለት ነው። ይሄ ነገር በዛው በጀመረው ፖዚቲቭ በሆነ መንገድ ይቀጥላል ወይስ ወደ ኋላ ይመለሳል የሚለው ግን ያው በመሰለን የተሻለውን መንገድ ይዞ ለመቀጠል ሞከርን። ያው እንደምታውቂ እንግዲህ አልተሳካም። ትንሽ ቃሊቲ መሄድ ያስፈልግ ነበር። 97 የዕለት የምርጫው ዕለት ቀኑን አላስታውሰውም። እሁድ ቀን ነው። ያው ስንት ነበር? ግንቦት 7 የት ነበርሽ? አዲስ አበባ ነበርሽ? አዲስ አበባ ፈረንሳይ። አይገርምም? ግንቦት 6 የልጄ ክርስትና ነበር። አደባክሽ እና ያው እኛ ሰፈር ክርስትና ልደት ምናምን በጣም ነው የሚከበረው፣ ይደገሳል፣ ማህበር ሁሉ ነገር እና እኔ ደግሞ እነሱን ነገሮች ያው ከረምኩ ሲሄድ ሞራ አከብራቸዋለሁ ማለት ተማርኩኝ ብለሽ አንዳንድ ጊዜ ናቅም ያው ትንሽ ሆነሽ እንደሱ። አሁን ግን ብሎ ከነሱ የሚበልጥ ነገር የለም በአንዳንድ ጎኑ ስታዩና በጣም ቀኑ ሙሉ እዛ መዋል ነበረብኝ። የግድ ብዙ ሰዎች ተጠርተዋል እና ይሄኔ ክርስትና እናት አለ ምን አለ ከዛ የሰፈር ሰው በሙሉ ይመጣል። እኔ ቁጭ ብዬ ስለ ምርጫው ጠይቃለሁ ማለት ነው። ግን የሚገርመው ተመዝግበናል ማለት ነው። ደስታ ነው። ከዛ መመሪያ ተሰጫለሽ እንዴት ነው የሚመረጠው ግን እኔ እንዳይጠፋብኝ ምናምን ይባላል። ያው የኛ ሰፈር ደግሞ ብዙም አትፈራሪም። ያው በአብዛኛው ተመሳሳይ ነገር ስላለ ማለት ነውና አንዳንዶቹ ግን ይገርመኛል በጣም ሰግተዋል። ለምንድነው አሁን የእናቴ ኩያዎች ጓደኞች መምረጥ ፈልገዋል፣ እንዲቆጠርላቸው ፈልገዋል፣ ግን ፈርተዋል። በትክክል አንሰራውም ብለው እንደገና ይጠይቁኛል ማለት ነው። እንደገና አስረዳለሁ፣ እንደገና ይጠይቁኛል። ግን it was festive ማለት ይልክ የክርስትናው አካል ነበር አይሆነው ማለት ይችላል። የምርጫው ወሬ ማለት ነውና እንደሱ አለፈ። በጣም ደስተኛ ነበርኩኝ። ያ ጠዋት ከዛ ደግሞ ጠዋት ቀኑ ሙሉ ሲመረጡ አለ። ከዛ በላይ የሚገርመው እዛው ያው ወጣሁኝ ማደርገውን ነገር ከተማ አረኩኝና ተመለስኩኝ። ሰፈሬ መሽቷል። ከዛ የኛ ሰፈር ጣቢያ ተረበሸ ማለት ነው።
ለምንድነው የተረበሸው? ከዛ ሁሉም መጡ። ያው ሚሚ ነው የሚሉኝ በነገራችን ላይ አሁን ቀየሩት። ምንም ስለመጣ ማቃለው ምንም እንደገና በመመሪያ መለወጥ ብችል ደስ ይለኝ ነበር። እና መተው አንኳኩ ነገሩኝ ምንድነው። ከዛ ሄድኩኝ። ሁሉ ሰው ግልብጥ ብሎ እንትኑን ከቦታል ጣቢያውን የሰፈሩ ሰው ይምርታው ነገራችን ላይ አይፈቀድም። አሁን በእኔ ዘመን ራሱ አይፈቀድም ደስ የመጀመሪያ ትምህርት ነው። ከዛ ምንድነው በትክክል የሚነግረኝም ሰው የለ ማለት እርስ በርሱ ሰው ያወራል ምናምንና ምንድነው ሲባል በአጋጣሚ ሆኖ የኛ ጣቢያ እድር ቤት ውስጥ ነው። ከእድር ቤቱ አጠገብ ያለው ግቢ የቀበሌ ቤቶችም አሉት የእንተንም አለው እና አንደኛው ቤት ውስጥ የሚኖሩት ሰውዬ የታወቁ ኢህአዴግ አባል ናቸው። እና ግቢው አንድ ላይ መሆኑ አጥሩ የሚከፍለው አንድ መሆኑ ሁለቱ መካከል ብቻ አጠራጠራቸው። እና ምን ይሆናል አንዱ ልጅ ፊት ለፊት ያለው ዛፍ ላይ ይወጣና ጣቢያውን ወደ ታች ያየዋል። ማንም አያውቅም። ቀኑን ሙሉ ለካ ሲያይ ውሏል የሚሆነውን ዛፍ ላይ ሆኖ ማለት ነው። እና አንድ ጓደኛው አለ መሰለኝ እየተቀያየሩ ዛፍ ላይ ሆኖ እንግዲህ ሲመሽ ብቻ ምን ይላል ቅርታ ስማቸው ማለት እኛ ኢህአዴጉ ሰውዬ ኮሮጆን ሲወስዱ አይቻለው ብሎ መናገር ሲያቀያይሩ ማለት ነው። ቤዚካሊ በቃ ተረበሸ ነው የምልሽ። እና በፍጹም ዘንድሮማ አይሰርቁንም ብለው ብቻ በጣም በቃ ብዙ ከዛ ታዛቢዎች ተጠሩ። ፈረንጆቹን ያው ከኔ ኮሚኒኬሽን ስለነበረ ከዛ አስፈጻሚውም ወጣ። ብቻ ብዙ ማስረዳትና ማብራራት ተደርጎ እኔ መጨረሻ ላይ ሰውን በተንኩ ማለት ነው። በቃ ምንም እንደዚህ ነው ችግር ካለ ነገ ነው እንትምናደርገው አሁን ይቁጠሩ ወደ የቤታችን ተባለ። ግን እዚህ ላይ እስከምንደርስ 2-3 ሰዓት ፈጅቶብናል። ይገባኛል የሰፈሩ ሰው ሁላ ከዛ ያው ጋዜጣ ላይ ሁላ ወጥቶ ነበረ የፈረንሳይ እንደዚህ ፈረንሳይ ሞገደኛ ምርጫ ሂደት ግን ያው ዜጎች መጠበቅ አለባቸው። ግን አፈጻጸም ስነ ስርዓቱን አለማወክ ያስፈልጋል። ያው እምነት ስላልነበረ ነው የዛን ጊዜ ሁላችንም ኦፍ ኮርስ። ግን አሁን እንደዛ ነገር ሲፈጠር ራሱ ደሆል ያፈጻጸሙ ያቆጣጠሩ ያመዘጋገቡ ነገር ይበላሻል። እና ፍርሃትም አሁን ያስፈጻሚውም ሰው ትክክለኛም ነገር እንኳን መስራት የሚፈልግና የሚችል ሰው ሆኖ ዛም ተቀምጦ እንዲህ ነገር ሲፈጠርበት ኢንቲሚዴትድ የመስጋት እና በዛ ምክንያት ነገር የማቀላቀል ነገር ሊመጣ ይችላል። በጣም ይገርማል። አይገርምም? በጣም መቼም ያ ምርጫ የብዙ ሰው ብዙ ትዝታ ያለው ይመስለኛል። መቼም ደውሎ ብዙ ሰዎች ይሄንን እንደሚነግሩን አልጠራጠርም። እንደዛ አይነት መነሳሳት ከዛ በኋላ የነበረው ነገር አየሽ ያበላሻል። እኛ ሀገር ብዙ እንደዚህ አይነት አጋጣሚዎች ህዝቡ ተነስቶ ከፍተኛ ድጋፍ እየሰጠ በማይሆን ነገር ይበላሽና ከዛ በኋላ ወደዛ መመለስ ትልቅ ስራ ይመስለኛል። በጣም ዜጎች በፖለቲካ ሂደቱም በሁሉም ነገር እምነት ኖሯቸው የኔ ድምጽ ትርጉም ይኖረዋል ብለው መጣታቸው ራሱ ትልቅ ቅስቀሳና ትልቅ ትምህርት የሚፈልግ ይመስለኛል ከእንግዲህ በኋላ አይመስልሽም? በጣም ማለት አሁን እንግዲህ ሸገር ካፌ ላይ ያሉት ምሁራን እንዴት እዛ ላይ ህዝብ ይደርሳል፣ እንደዛ አይነት እምነትና መነሳሳት እንዴት ይፈጠራል፣ ምን ነገሮች ናቸው እዛ የሚያደርሱት ብለው ብዙ ነገር ሊሉት ይችላሉ። ግን ቀላል እንዳልሆነ ለማንም ሰው ግልጽ ነው። ሁልጊዜ አይደርስም ህብረተሰብ እንደዛ አይነት ፍላጎትና የኔ ድምጽ በጣም ትርጉም ይኖረዋል ብሎ ሁልጊዜ እንደዛ አይነት ነገር ውስጥ አይገኝም። ለኛ በተለይ ማለት ነው ሁልጊዜ ዲሞክራሲም አላቸው ጥሩ ዲሞክራሲ ያላቸው የሚባል ደግሞ ሌላ ችግር አላቸው አይደለ? እስከ ጭራሽ ነው ለማንሄድም ይሉሻል። እና እኔ አክቹሊ ከግንቦት 797 እኩል ሚያዝያ 30 አስታውሳለሁ። እና ልዩነቱን እንደው ያሳይ እንደሆነ ብዬ ነው ማነሳለሽ። ምንድነው እኔ እንግዲህ ያው 92 የግል ተወዳዳሪ ነኝ ብዬሻለሁ። እሱን እኮ ብዙ ሰው አያውቅም። ብዙ ሰው አያውቅም። ጥያቄ ላይ ግን ይዋለሁኝ እኔ እና እንደው ዘለሽ እንደው በቅንጅት በቃልሽ ነው ይመስላል። ወጣትነት ስላለ እንደው አንዳንድ ጊዜም ስለሱ ማውራት እንደማፈርም ያረጋኛል። ምክንያቱም ሁሉንም አሁን ማቃቸው ነገሮች አውቄ ያደረኩት ነገር ስላልሆነና በጎ ፍላጎት እና በቃ እንደዛ ስላለኝ ነው እንጂ ልጅ ነበርኩነት ለፖለቲካ በደንብ ልጅ ነበርኩ ማለት ይቻላል። እና ግን የዛን ሰዎች ጋር የድፍረትም የሚያስመስል ልጅ ነው። ድፍረት ግን መጥፎ አይደለም። ብዙ ጊዜ ነገራችን ላይ አንዳንዴ
እና የዛን ጊዜ በየሰው ቤት ሄዳለሁ እንግዲህ ምረጡኝ እያልኩ እና ግራ ይገባቸዋል። ሻለቃ አድማሴን ኤግዛክትሊ እኛ ሰፈርም ስላሉ እና በየሰፈሩ ሲሄድ ያው የሚያውቁኝ በቅርብ ያው የምርጫ ክልሉ ሰፊ ነው በነገራችን ላይ አሁን ፈረንሳይ ብቻ አይደለም ላይክ 6 ኪሎ ኦልሞስት ወደ አዋሬ ይጠጋል። ምንድነው የሚባለው አሁን ቀበና ኪዳነ ምሕረት ትምህርት ቤት ምናምን ሁሉ የኛ ምርጫ ክልሉ ሰፊ ነው። ሁለት ወረዳ 13ም 12ም ይይዛል። ኮሪያ ሰፈር የሚባል ታቂ እንደሆነ ሱላ ግን ያው የኛ መንደሩ አዛኛው ደግሞ የወታደርም ሰፈር ነው። ኦፍ ኮርስ ከዛ የሚያውቁኛል። እሺ እንመርጥሻለን የሚየ ምን ችግር አለው ይሉሻል። ግን ከዛ ውጭ ላለው ለማስረዳት ሞክራለሁ እና እንደዚህ ነው እኔ ዳኛ ነኝ። ግን አሁን ፓርላማ ገብቼ ደግሞ ትንሽ ድምጽ ማሰማት ፈልጋለሁ። ፓርቲ አይደለሁኝም ማንንም አልደግፍም። ግን ለኛ በቃ ያስፈልጉናል የምንላቸው ነገሮች ጎላ ባለ ድምጽ መናገር ፈልጋለሁ ማለት ነው አይደል? እሱን ሳስረዳቸው ምን አለው ብለሽ ነው አሁን አንቺ ሄደሽ እዛ ምን ልታረጊ ነው? ገንዘቡን ፈልገሽ ነው? ከዛ 2000 ብር ነው አሉ። ምንም እኮ ያን ያህል ተያለሽ ያው ማለት እኔ ከዛ ደግሞ በቃ እና የ92 በአጠቃላይ ለኔ በጣም ጥሩ ኤክስፒሪየንስ ነበረው። ግን ያየሁት ነገር በቃ ወጣት ብትዩ ትልቅ ሰው ብትዩ በተለያየ ምክንያት በቃ የሚደረገው ነገር ሁላ ትርጉም የለውም አይነት ሙድ ነበር የነበረው። በቃ በአብዛኛው ሰው ነው የምልሽ እና ግን እኔ ያው አልታከተም ደፋርነሽ ብለሻል። እድር ቤት ሄዳለሁ። ከዛ እድር ቤት ስፒከር ነው ዘፋኝ እጠራለሁ። አዎ እና ባካችሁ መጣችሁ ዘፈኑልኝ። በጣም ታዋቂ አልመጣልኝም። ግን ጋሻ በራን ጠይቄው ኧረ እኔ ፖለቲካ ላይ አልዘፍንም ብሎኛል። ልክ ነው አሁን ሲገባኝ እምቢ ነበር ማለት ያለበት። ግን ሌሎች ያገዙኛሉ። ከዛ ቅስቀሳ አረጋለሁ። 200-300 ሰው ይመጣልኛል። ቀበሌ ጠጅ ቤት ሄድ ነበር። ጠጅ ቤት በጣም ይሄድ ነበርና ዞር እያልኩ አስረዳለሁ እና ጨብጨባሽ ዝም ሲሉልሽ አይ እንደው ዝም አይሉልኝም። እንዴት ነበር የዞር እያልኩ ልክ አካባቢ አትንሽ ሴት ስለሆንኩ ደግሞ ምንድነው ጠጅ ቤት እኮ ሴት አይገባም። ልክ ነው። ቆሎ ሻጭ ምናምን ካልሆነ በስተቀር ሎተሪ አዛሪ ኦፍ ኮርስ ከዛ ሲሄድ ዞር ብለው ይጠይቁሻል እና አንዳንዶቹ አባትሽ ማን ነው ኢንዴክስ እዚህ ይመጣ ነበር ወይስ እዛኛው የጠጅ ቤት ፉክክር አለኝ። ከዛ አይ እንደዚህ ነው ምናምን እሺ በቃ እንመርጥሻለን እንደዚህ ይሉሽና ግን እንዳልኩሽ ነው እንደዚህ ጉጉት ነገር እና ለውጥ በዚህ እናመጣለን የሚባል ነገር የለም። ይሄ እንግዲህ 92 5 አመት ቆየን ማለት ነው አይደል? ከዛ ሚያዝያ 30 ሲደርስ እንዳልኩሽ እኔ በቃ ልጄን የወለድኩት እንግዲህ የካቲት 21 ነው እና አራስነት ፖለቲካ እና እንቅስቃሴ ብዙ ነገሮች አሉ። ብቻ እናቴ በጣም በጠዋት ፍራችኝ ልጅቷን ዛሬ እኔ አልጠብቅም እና ቁጭ ብለሽ እዚህ ልጅቷን ጠብቂ ያለችኝ ሚያዝያ 30 ሰግታ ማለት ነው። ኦፍ ኮርስ እና ታስታውሰው ይሆናልና ምን አልኳት ሌላ ምክንያት መስጠት አልፈለኩም። ወይ ስራ ነው ምንድነው አላልኩኝም። ያልኳት አንቺ ዛሬ ባልሄድ ሁሉ ጊዜ በቃ ይቆጨኛል የሳለት ሳልሄድ ብዬ ምን እንደሚሆንም እኮ አላውቅም። እውነት ለመናገር ትልቅ ነገር ይሆናል ብዬ አይደለም ግን መታዘብና ማየት ፈለኩኝ። አየሽ ከዛ ኧረ እንደዚህ በቃ ብዙ አለችኝ። እንደው በቃ ለመንኳት። ሌላ ጊዜ እንከራከርና ነው ይዛለ ለመንኳት። በቃ ምንም ራሴን ይቅር አልለውም ዛሬ ካልሄድኩ አልኳት እና ከፈረንሳይ ወጥቼ በእግሬ አብዮት ለመሄድ ማለት ነው። ከዛ ልክ ኬላ እንግዲህ እንዳለ እነዚህ የሰፈሬ ልጆች እርስ በርሳችን ነው የምንተዋወቀው ብዬሻለሁ። በምርጫው ደግሞ ሂደት ብዙ ሰው አውቄያለሁ። ለኔም ወረቀት በትኑ ምናምን ያልኳቸው ሁሉ አሉ ወይ ካምፔን የሚያደርጉልኛሉ። አይ ዋጋ የለውም ልክ ብቻ ወክስ አደረግ ሁሉም አይነት ሰው እየሄደ ነው ምልሽ ወደዛ ወደ መስቀል አደባባይ እና ተሲልሻል ይሉኛል እና ምናምንና በቃ ማመን አልቻልኩኝ እና በግሪ ልክ እንደ ምንድነው የሚባለው ፒልግሪሜጅ ነው ምንድነው የሚባለው እንደ የእምነት ቦታ እንደሚኬድ ማለት ነው። እንደሱ ማለት እንደ ካሌን ተቃወመው ብቻ ሳይሆን
እንዴት በቃ ከዛ ለማመን ቦታ እንዴት ወደዚህ ቦታ ደረስን እና ደግሞ ያየሁት በሂደቱ እውነት ለመናገር ከሌ ይሄ ስልጣን ላይ ያለው ጠላታችን ነው አይነት ስሜት ሳይሆን ከፍርሃት መውጣት እና እንደውም በጣም ክሬቲቭ ነበሩ ልጆች አሁን የሚናገሩት ነገር ያስቃል እንደዚህና በቃ ኦልሞስት አልቅሽ ሁላ ይለኛል ምክንያቱም ለውጡን ለማየት ምን ልልሽ ነው ግን ይሄን ያመጣሁት እንደዛ አይነት እምነት ላይ ሁሉ ጊዜ ህብረተሰብ አይደርስምና ፖለቲከኞችም መንግስትም ሁሉም እንግዲህ ያንን አክብሮ መያዝና ወደ ትርጉም ወዳለው ነገር ለመምራት በጣም ትህትና የሚያስፈልጋል ጥበብ የሚያስፈልጋል እንግዲህ እውነት ነው እውነት ነው ሻለቃ አድማሴ ሲነሱ አንድ ሰው ነው የነገረኝ በጣም እምነታቸው በሚያደርጉት ነገር ላይ እሱ ይገርመኛል አንድ ዛ ሰፈር የሚኖር ያባሪ ልጅ ነው የነገረኝ 10 ቁጥር አውቶቡስ ላይ ይወጡና መርካቶ ድረስ ምረጡኝ ይያሉ እየከሰከሱ ይሄዳሉ አውቶቡሱ ደግሞ መርካቶ ያሉትን አራግፎ እንደዛ ደግሞ ከዛ የሚመለሰውን ሰው ይዘው ተመልሰው ይላሉና ተመርጠው የገቡበትን ሲነግረኝ እዛ አካባቢ ያሉ ሰዎች በመመዝገቡ ደግሞ አሳፈረን አሁን እንደገና ተሸንፎ ሊያሳፍረን ነው ወይ ብለው ተቅላላ አካባቢ ያለው እንግዲህ የኮሚኒቲውን ያሳይሽ እኮ ልክ ነው እኔ ራሴስ በኋላ እንግዲህ ያው እሳቸው በሚወዳደሩበት ቀሰቀሱበት ጊዜ ይከታተል ነበር ግን ያው ትንሽ ልጅነትም አለ ዩኒቨርሲቲ ስገባ ነው I think እዛ ገደማ ነው መጀመሪያ ለህገ መንግስት ነው አይደለ ለህገ መንግስት ጉባኤ ለአቃቂ ጉባኤ ነው እንትን ያሉት እና ያው እናቃለን ደግሞ እሳቸው ድሮም ያው ልምድ ስላላቸው ሰውን ራሱ አስተማሩት ነው ምልሽ ብዙ ነገር እና በኋላ ነው ስዞር ራሱን ልክ እንዳልኩሽ ያው ምን ሊያረግልሽ ነው ደሞዝ ነው ወይ ምናምን ከሚለው አጠገብ ሻለቃ አድማሴም እንዲህ ብለው ነበር በተለይ ጠጅ ቤት ደግሞ ሲሄድ ታዲያ እኮ አንድ በርሜል ገዝተውልን ነበር ምናምን አለ ለዛም ገንዘብ የለሽ አይ ገንዘቡስ ነበር እርግጠኛ ነበርኩ የበርሜል ጠጅ መግዛት ዳኛም ስለሆንኳይሽ ከባድ አረሄ ልክ አይደለም ብዬ አይሆንም በኋላ አልኳቸው ነው ከተመረጥኩ የገንዘቡ ነገር ይገርምሻል ያው ሲጀምር ጥሩ ደሃ ነኝ ማለት ምንም ዜሮ ነው ባላንስ ማለት ነው ከዛ በኋላ ግን ለማመንኩ ውጭ ሀገርም ያሉ ሰዎች አንዳንዶቹ ይገርምሻል እንደውም በኋላ ያው ከጊዜ ብዙ ሰው አቋሙንም ሐሳቡንም ይቀየራል አይደለ በሂደት እስከ ጭራሽኑ ነገር አለሙትተውት ውጭ ሀገር በጣም ዋነኛ የኢህአዴግ ደጋፊ ሆኑ ለኔ በፊት ያወጡ ሰዎች ያቃለው አላሉኝም ስንገናኝ እኔ ትዝ የሚለኝ ያው ያዋጣልኝ ብር እንደዚህ ነውና ለኔ ምንም የህይወት ሂደት ነው ትንሽ ቅር የሚለኝ እነዛ ሰዎች ያው ሰው ሲታሰር ምን ሲል የሰው መብት ሲነካም ነው ኢህአዴግን ዲፌንድ ሊያረጉ ሲሞክሩ እሱ ቅር ይላል እንጂ አቋም መቀየር እንኳን ያው ምሽክር አለ ሰው ሆኖ ምንም ችግር የለም ሬዲዮ ጣቢያው ሸገር 102.1 ዝግጅቱ የቅዳሜ የጨዋታ እንግዳ ዝግጅት ነው እንግዳችን ፖለቲከኛ የህግ ባለሙያ አሁን ደግሞ ደራሲ ብርቱካን ሚደቅሳ ናት ብርቱካን 1997 ምርጫ የሰልፍና የዝግጅት ስሜት ተነጋግረናል ስለዚህ ወደዛ ባንመለስ ምንም ችግር የለውም ግን ሁላችንም አንዳንድ ጥያቄ ነበረው ያለው መዋቅሩ ስልጣን ላይ ካለው መንግስት ጋራ አብሮ የተዋቀረ ስለነበረ አስቸጋሪ እንደሚሆን ይገመታል ግን ቢሆንም ያቺ ደግሞ ያ እድል ነው ብዬ ማስበው ለሀገራችን አንድ ነገር ልንሻገር የምንችልበትም እድል ነበረ ለምንድን ነው ድንጋጤው የመጣው እንግዲህ የኢህአዴግ አሸንፍ ያለው አለ ህዝብ አደባባይ እንዳይወጣ ተከለከለ አይደለ ወዲያውኑ መግለጫዎች በተከታታይ ይወጡ ጀመር እና የምርጫው ውጤት ራሱ ለመገለጽ በጣም ረጅም ጊዜ ፈጀበት አይደለ 3 ወር ልክ ነው በዚህ መካከል እንግዲህ ብዙ ግጭቶች ነበሩ ብዙ አስጊ ሁኔታዎች ነበሩ
የሰዎች ህይወት ያልፋል፣ መቁሰል አለ፣ ብዙ በገፍ ደግሞ ሰዎች ወደ የታሰሩበትም ነበርና ከየምርጫ ውጤት 3 ወር ፈጅቶ ሲወጣ ቅሬታዎች ቀረቡ። 300 ያህል ቅሬታዎች ቀረቡ። 299 ቁጥሩ ደጋግመን ስንለው ስለነበረ ለዛ ነው ማስታወስ። ቅሬታዎች ቀረቡ። 31 ድጋሚ ምርጫ ተወሰነ። ተቃዋሚዎች አልተካፈሉም። እዚህ ላይ እንግዲህ በዚህ ሁሉ መካከል ብዙ ውዥንብሩ፣ ጭቅጭቁ፣ የፖለቲካ ውይይት ሁለተኛ እስከዛሬም ድረስ የእናንተን ፓርቲ ሰው ጥፋተኛ የሚያደርገው እንግባ ብለው እንዴት ይጠይቃሉ? ራሳቸው አንዴ ድምጻችንን ሰተናቸዋል መወሰን ሲገባቸው የሚለው ነገር አለ። አሁን እሱ እርባና የለውም ወደ ኋላ ተመልሰን ብንነጋገርበት፣ ግን ስህተቶች በሁለቱም ወገን ነበሩ ማለት ይቻላል። እና ምርጫው ይፋ ከተደረገ በኋላ ውጤቱ ገዢው ፓርቲ 327 መቀመጫ፣ ተቃዋሚ 174 አይደለ? እና አዲስ አበባን ደግሞ ያው ኦልሞስት ሙሉ ለሙሉ ግን አንቺ የነበርሽበት ፓርቲ አልሳተፍም አለ። ጥሩ ውሳኔ ነበር እሱ። አልገባም ፓርላማ ማለቱ አሁን ቁጭ ብለሽ ስታስቢው ካልተስማማሽ ብዙ መነሻዎችን አነሳሽ ማለት ነው። ከምርጫው ግንቦት 7 ማለት ነው ሂደቱ ተጠናቆ ሲባል አሁን የመጨረሻ ላይ ያሳየሻቸው ቁጥር ምንደም ቁጥሮች እንደማይለወጡ የመቀመጫ ቁጥሮች ተረጋግጠው በቆዩበት መካከል ረጅም ጊዜ ነው ደግሞ በምን ሴንሱ በ3 ወር እንደዚህ ምናምን በመባሉ ብቻ ሳይሆን በጣም ብዙ ነገሮች የሚለዋወጡበት ብዙ ተግባራቶች የሚከናወኑበት ስለነበረ ኢቨንትፉል የሚባለው አይነት አለ አይደለ? በጣም እንደሱ ነው የሂደቱ የነበረውና ብዙ ነገሮች ተደርገዋል። ዋናዎቹም ለመጥቀስ ሰኔ 1 አዲስ አበባ ላይ የተቃወሙ ወጣቶች ተገድለው ባንክ ሲዘርፉ ነው የሚተባለበት ጊዜ ታስታውሻለሽ። በዛ ምክንያት ደግሞ ብዙ ሰዎች ተግዘው ዘዋይ እንደዚህ የገቡበት ጊዜ አለ። ከዛ አሁን ቅንጅትና ህብረት ኢህአዴግም ሆነው ያን ነገር ለማብረድ ከምርጫው ጋር በተያያዘ የሚነሱ ክርክሮችን፣ ቅሬታዎችን የምንፈታበት መንገድ እንስማማ ብለው ተስማሙ። ይገርምሻል። አሁን በምርጫ ቦርድ ኃላፊነቴ ሳየው ይገርመኛል። ሲጀመር ራሱ የምርጫው ህግ፣ የምርጫው አዋጅ ጨዋታው ከመጀመሩ በፊት ነው የቅሬታ አፈታት ማለት ዲስፒዩት ሪዞሉሽን ዋናው አካል ነው የምርጫ ህግ ማለት ነው። ያ በደንብ የተሟላ ስላልነበረ እንግዲህ ከተማ ላይ ቫዮለንስ ተፈጽሞ የመንግስት ኃይሎች ሰዎችን ገድለው ሲታይ ሁሉም ሲደናገጥ የኢንተርናሽናል ኮሚኒቲ አባላት አውሮፓ ህብረትም ይመስለኛል ሌሎቹም እንደማገዝ አድርገው ፓርቲዎቹን አስማሟቸው። የሚያሳይሽ ምንድነው መጀመሪያውኑ ተቋማችን ላይ ህጋችን ላይ መኖር የሚገባው ነገር ስላልነበረ ነው። በዛ ስምምነት ደግሞ የምርጫ አጣሪ ኮሚቴዎች ይቋቋሙ ተባለ እንደ አዲስ። እንግዲህ አሁን ራሱ ምርጫ ቦርዱ ማቋቋም የነበረበት ምንም በቃ ገና ክርክሩም ጭቅጭቁም ሳይፈጠር ክርክራችሁ እንዲህ ነው የሚፈታው፣ ከዛ በዚህ ቅር ያለው እንዲህ ይግባኝ ይሄዳል፣ በዚህ ደግሞ አሁን እንደገና ቅር ያለው ወይ ፍርድ ቤት ይሄዳል ብሎ ሁሉ ነገር ሊያውት ማድረግ ነበረበት። አላረገም። ፓርቲዎቹ ቁጭ ብለው እሺ ይሁን በቃ እነዚህ ቅሬታዎች አሉን፣ ኢህአዴግም ትንሽ ቅሬታ አለኝ ብሎ አቅርባል። ኦብቪየስሊ እንደምታስታውሹ በኋላ እንደውም በምርጫው የቀየሩት በአብዛኛው እሱን ነው። ድጋሚ ምርጫ ሲደረግ 299 ሆኑ እና እንዳሉ አጣሪ ኮሚቴዎች ሲቋቋሙ ከተቃዋሚዎች 1 ከኢህአዴግ 1 እና ከምርጫ ቦርድ 1 ይወከልበትና ማስረጃው እየታየ እንደዚህ እየተደረገ ውሳኔ ይሰጥበት ተብሎ ስምምነት ላይ ተደረሰ። ይግባኝም እንግዲህ ወዲያው ነው የችግሩ ያም ነገር ብዙም የትም እንደማያስሄድ ያሳየው። ምክንያቱም በየቦታው ማስረጃውን በደንብ ሳይታይ ነገሩ ግራቀኙ በደንብ ሳይመዘን ያ ኮሚቴ የሚወስንበት አወሳሰን ግልጽ ሆነ። ኢህአዴግና ምርጫ ቦርድ አንድ ላይ የሆኑ ከዛ ወዲያው ኤግዞስትም ሳይደረግ ያ የተቀመጠው ነገር ተሰናከለ ማለት ነው። ከዛ ደግሞ እንደገና ድርድርም ጀምረን ነበር። ታስታውሽ እንደሆነ መስከረም 22 ይመስለኛል የአደባባይ ሰልፍ ተጠርቶ ነበረ። ህብረት የሚባለውን ፓርቲ የነበረበት እነ ፕሮፌሰር በየነ የሚመሩት ማለት ነው። በእኛ በኩል ደግሞ የነበረውና በጣም አስጨናቂ ነበረ። ሰው የተሰማውን ፍራስትሬሽን ከተስፋ ወደ ግራ የሚያጋባ ነገር እንደውም ደግሞ ወደ ሌሎች ወደ ግጭቶች ምናምን ስለመጣ ያንን ቁጣንም ፍራስትሬሽንም መግለጽ ፈልጓልና ያንን ለማድረግ በጣም መነሳሳት ነበረና በእኛ በኩል ሰጋን። ምክንያቱም ሚያዝያ 30 ከምርጫው በፊት ሰልፍ ተደርጓል፣ ግን ምንም ግጭት አልነበረም፣ ሰላማዊ ነበር። አሁን ግን ብዙ ሂደቶች ብዙ ተግባራት በሁሉም በኩል ተፈጽሞ አየሩ ትንሽ ተበካክሎ ነው ያለው።
መብታችሁ ነው ሂዱ ቢባል እንትን ማድረግ ነው። ስለዚህ እሱን አናደርግም። አትሊስት ግን ሰው በሌሎች መንገዶች ሀሳቡን ቅሬታውን ይገልጻል ወደሚል ነገር መጣን እና ቤት ውስጥ ተቀምጦ እንደዚህ አድርጎ ምናምን የሚል መሰረታዊ የሆነ የሰላማዊ ተቃውሞ መግለጫ ወይም የሲቪል ዲስኦቢዲየንስ መንገዶች ማለት ነው። አስታውሳለሁ ልክ እሱን ወስነን መግለጫ እንደሰጠን ድራማቲክ ነው መቼስ ሁሉ ነገር እንደወጣን መንገድ ላይ አፈኑን መሰለኝ አንድ ሁለታችንን አፈኑን ማለት መንገድ ላይ ያዙንና አፈኑን ምለው ደንበኛ እስር ስላልሆነ ነው። ለምሳሌ እኔን ያዙኝ ሰዎች ሆቴል ውስጥ ነበርኩኝ መግለጫውን ሰጥተን እርቦኛል ምስቀኑ ሙሉ አልበላሁም እና ወደ አንድ ምሳሌ መብላት ሲሄድ ሲመጡ ያያቸዋለሁ። ኦብቪየስሊ አንደኛው ሰው የፖሊስ ልብስ ለብሷል፣ ሌሎቹ ሲቪል ነው የለበሱት። ስልክ እያወራሁ ነበር ከጓደኛዬ ጋር እና ታውቂዋለሽ መሰለኝ አብይ ተክለማርያም ያወራሁት እንደዚህ ነው ያልኩት። ልክ ሲመጣ አሁን ሊይዙኝ ነው ተጠግቶኛል ስልኬን ሊወስደው ነው ያል ስልኬ ተወሰደ ማለት ነው። አትሊስት ከመጨረሻ እና ሪፖርት አድርጌያለሁ። ሶ ከዛ መኪና ውስጥ ግቢ ያሉኝ ነጭ መኪና ነው። በቃ ብዙም ብለው ይሳደባሉ። እኔ ደግሞ ያው ከፖሊስ ጋር እድሜን በሙሉ ስለሰራው ዳኛ ሆኜ ምንድነው ለምንድነው የምትይዙኝ? የትኛው ፖሊስ ጣቢያ ነው የምትወስዱኝ? ማዕከላዊ ነው? ሶስተኛ ነው ወይ? ከሊጋ ነው ወይ? ኃላፊዎቹንም ስለማቃቸው ማለት ነው። ከሊጋ ነው ወይ? እንደዚህ ነው ወይ እላለሁ። እነሱ ይሳደባሉ። አንደኛው ሰውዬ እንደውም ሽጉጡን አፌ ውስጥ ከተተው ምናምን እና ምንም ሊገባኝ አልቻለም። በቃ ብዙ ማስፈራራት፣ ቦርሳዬን ያመሳቅለዋል፣ ብዙ ነገሮች ጥያቄ ጠይቀኛል። እሱ መልመልስ ሞክር ወይ ሌላ ነገር ይጀምራል። በቃ ዝም ብሎ ሃራስመንት ነውና ከተማውን ሲያዞሩ ይቆዩና መጨረሻ ላይ ወዴት ነው ወደ 5 ኪሎ አካባቢ እንደው መሀል መንገድ ላይ ዝም ብሎ እንደው በቃ መታጠፊያ ላይ ነገር ጥለውኝ ሄዱ። አንድ ጓደኛዬም አብሮ ነበር አክቹሊ። ከዛ ልክ ስንወጣ ስልኬን ስገጣጥመው አይ በቃ መንግስትን እንደራደር ብሏል ስለዚህ ጉዳይ ተባለ። ከዛ ወደ ቅንጅት ቢሮ ሄድኩኝ እና አጋሽ ኃይሉ አልነበሩም ነበረ ነፍሳቸውን ይማርና እሳቸው አሜሪካ ሀገር ነበሩ። ስለዚህ እኔ ነበርኩኝ ስብሰባዎቹን መጠራው እና ስራ አስፈጻሚውን ከመሸጠራው ማለት ነው። የአሜሪካ አምባሳደር ቻርጅ ዲአፌር ነበረች ቪኪ አድልስተን። ያ በሷ በኩል ነው ጥያቄው የተገለጸው ከአቶ መለስ ማለት ነው። እነሱ መጡ። ከዛ ተነገረን ማለት ነው። የተነገረን ነገር ምንድነው? ከዛ በፊት ምንም ነገር መደራደር መወያየት የሚባል ነገር የለም። ተቃዋሚዎች ሁሉን ነገር ትተው ፓርላማ ገብተው ካልተቀመጡ በስተቀር እና ውይይቱም የሚደረገው ፓርላማ ነው እንጂ ከዛ ውጪ ንግግር አናደርግም ብለው ነበር። ግን አይ ቲንክ ጥሪያችን ትንሽ አስደንግጧቸው ሀሳባቸውን ቀየሩ ማለት ነው። ጥሩ ነገር ነው ብለን ነው የወሰድነው። ከዛ መግለጫችሁ ቢቀር እንደዚህ ተባለ። የዛለት የተነገረው ነገር ምንድነው? በማንኛውም ነገር መነጋገር እንችላለን ብለዋቸዋል። እንደዚህ ተባለ። ከዛ በማግስቱ አቶ መለስ ቢሮ ማለት ነው ጠቅላይ ሚኒስትር ጽህፈት ቤት ሄድን። የቅንጅትም አንድ 4 ሆነን የህብረትም ከዛ ረጅም ሰዓት አወሩን። ጥሩ አልነበረም መንፈሱ። እኔ እንጃ መቼስ ውይይትና ድርድር በዛ መንፈስ መደረግ ያለበት ነገር አይመስለኝም። አሁንም ቢሆን ማለት ነው ሁልጊዜም ፖለቲከኞች በብዙ የሚያበሳጭ ነገር በወዲያኛው በኩል ሊያጋጥምሽ ይችላል፣ ተቀናቃይ ሊያደርግ ይችላል። ግን ውይይት ድርድር የሚባለው ነገር ትንሽም ቢሆን በጎ ሀሳብን ቅልቡናን ይፈልጋል። እኛ በእኛ በኩል የተወሰነ ያህል እሱ ነበረን ብዬ አስባለሁ። የውስጤን ስለማውቀው እንደሱ ተስፋ አድርጌያለሁኝ። ግን የኢንተርናሽናል ኮሚኒቲውም ሪፕሬዘንታቲቭ ስለነበሩ በእንግሊዝኛ ነው የሚደረገው እና አቶ መለስ በአጠቃላይ ለማድረግ የሞከሩት የእኛን ጥፋተኝነት ለማሳየት እንደዚህ አርጋችሁ ብቻ ነው። በጣም ከዛ ያው አይ እንደዚህ እኮ አይደለም በዚህ ጉዳይ ላይ ጥያቄ ያለን የሚለውም ነገር ምንም በቂ ስፔስ አልነበረውም። ለማንኛቸውም ግን ድርድሩ መጀመር ይችላል ተባለና ለአቶ በረከት ተመራ። ኢህአዴግን ወክለው እንዲካራ ተመለሰን። የመጀመሪያ ጊዜ ነው ዛስ ታገኛለህ? አዎ በቃ የመጀመሪያም የመጨረሻም ፊት ለፊት ሳገኛቸው። ከዛ አቶ በረከት ያዙት እና የዛን ጊዜ ቅንጅት እዛ ድርድር አይ ቲንክ እስካሁን ከነገርኩሽ ከአንቺ ጥያቄ ጋር ይሄኛው በጣም ይገናኛል ብዬ አስባለሁ። ሁሉም የሚገናኝ ቢሆንም መደራደሪያ ነጥቦቻችንን ይዘን ስንሄድ የተወሰነ በመንግስት በኩል ለውጥ እንደሚያደርጉ ቢያሳዩን በዛ ለመውጣት በዛ ለማለፍ ፈልገናል። ምን አሁን ማስታውሰው ለምሳሌ የምርጫ ቦርዱ አካሄድ እንዳልኩሽ ነው። የምርጫው ሂደት መጀመሪያው ላይ ደና የነበረም ቢሆን ቆጠራው ላይ ብዙ ዝግቦች ነበሩ። አሁን እንደውም ሲገባኝ አሁን ከውስጡም ሆኜ ሳየው
በአብዛኛው ችግር የተፈጠረው ሲስተሙ በትክክል ተዘርግቶ በግልጽ ሆኖ ለፓርቲዎችም ለዜጎችም በደንብ በሚታይ ሁኔታ አለመደራጀቱ ራሱ ፓርቲዎችም ያንን ለመታዘብ የሚችሉበት ሁኔታ አለመኖሩ እሱ ነው አይደለና ያ ባለመኖሩ ነው ችግር ውስጥ የገባ ነው። የጨዋታው አሰራሩ አስፈጻሚውም በምን እንደሚያስፈጽም ህግጋቱ ምን እንደሚመስሉ በገለልተኝነት እንዴት እንደሚፈጸም እና ያንን ደግሞ ሁሉ ሰው ማየት መቻል አለበት። ሁሉ ሰው ምርጫ ጣቢያ ሄዶ እያንዳንዱን ነገር ያገላብጣል ባይባልም የሚመለከታቸው ዋኖቹ ባለ ጉዳዮች ፓርቲዎቹ ራሳቸው፣ የሲቪል ማህበራት፣ በየቦታው ያሉ የታዛቢዎች ይሄንን አይተው አዎ ልክ ነው ማለት መቻል አለባቸው። እሱ ነው እንግዲህ ከዛ ደግሞ እንዳልኩሽ እሱ ሲበላሽ ደግሞ የምርጫ ክርክር መፍቻ መንገዶች የሚባላል እሱም ቦታው አልነበረም። በዛም ምክንያት ነው ችግር የመጣብን። አንደኛው ጥያቄያችን የነበረው የስካሁኑ እንደዚህ ሆነ፣ የሚቀጥለው ከዚህ በኋላ የምናደርጋቸው ምርጫዎች እንደዚህ መልሰው እንዳይሆኑ እንደምናሻሽለው ሪፎርም እንደምናደርገው ምርጫ ተቋሙን እንነጋገር የሚል ነው አንድ። ከዛ ሌላውም የሚዲያ ጥያቄ በገለልተኝነት በተለይ የመንግስት ሚዲያ። ሌላው ደግሞ ታስታውሽ እንደሆነ ልክ ምርጫው እንደተጠናቀቀ አንቺ ራስሽ እንደጠቀስሽው ማዚ 12 ተቃዋሚዎች በነበሩበት ጊዜ ከ97 በፊት በነበረው ፓርላማ ማለት ነው በትንሽ ቁጥራቸው እንኳን አንዳንድ ጊዜ አጀንዳ ሁላ ማስያዝ ይችሉ ነበረ። ልክ ተቃዋሚዎች ብዙ ወንበር ሊያገኙ መሆኑ ሲታወቀው 50 ሲደመር አንድ ካላመጣችሁ ኢቭን ማነጋገር አይቻልም ተባለ። ያ ህግ ክፋቱ ኦልሞስት የመቀመጫዎቹን ኢምፖርታንስ እና ሊጫወቱ በዛ ተወክለው የሚመጡትን ሰዎች ፓርቲዎቹንም ጭምር ሊጫወቱ የሚችሉትን ሚና በዜሮ አባዛው ማለት ይቻላልሽ እና 109 እና 12 ብታወዳድሪ ከ97 በፊት የነበረው 12 መቀመጫ ከ109 መቀመጫ ኦልሞስት ይበልጣል ኢን ተርምስ ኦፍ ሊያደርስ ከሚችለው ተጽዕኖና ሊያመጣ ከሚችለው ውይይት ማለት ነው። እሱ ይለወጥልን ብለን እሱ ይታይልን ብለን በአጀንዳነት አቀረብን። የሴኩሪቲ ኃይሎች ገለልተኝነታቸው ምክንያቱም አይተናል ሰኔ አንድም ሌሎችም ነገሮች ግጭቶች ሲመጡ ፖሊስ፣ የጸጥታ ኃይል፣ የህግ አስፈጻሚው ያው በዛው ገለልተኝነት ባልጠበቀ መንገድ እንደሄደ እሱንም እናሻሽል የሚል ነገር እና የተገደሉ ሰዎች ሰኔ አንድን አስመልክቶ ይጣራ የሚል ሀሳብ አቀረብን በእኛ በኩል። ከውይይቱ ይገርም ነበረ መችስ ስለ ድርድር ስለ ውይይት ብዙ መማር አለብን። በየባህላችንም ችግር አለው። ግን እስካሁን ይገርመኛል በአጀንዳነት አይቀመጥም ነው የተባልነው በእኛ በኩል። እነዚህ ኢሹዎች ኢቭን ለመነጋገሪያነት ሊቀርቡ አይችሉም። አቶ በረከትን በግልም አውቀዋለሁ። በዳኝነትም ስሰራ በስራ ግንኙነትም ነበረ። ለሰው ሀሳብ እንደው ጆሮውን የሚደፍን አይነት ሆኖ አላቀውም እና የዳኞች አስተዳደር ጉባኤ ውስጥ አንድ አባል ነበረ በፓርላማ አባልነት በኩል መጥቶ ያው በፓርቲ ውስጥ ትልቅ ተጽዕኖ የነበረ ሰው ስለሆነ ዳኞች አስተዳደር ጉባኤም ላይ ተጽዕኖ አሳርፏል። በአብዛኛው በበጎ ነው ባልለውም፣ ለማንኛቸውም ግን ኦልሞስት ለመለመን አይነት ነው የሞከርነው ሁላችንም በሚገባን ውይይት ብለን ድርድር ብለን አንድ ላይ ከተቀመጥን ነሰሰርሊ መስማማትና አንድ ነጥብ ላይ እንኳን መድረስ ባንችል ግራና ቀኙ በእኛ በኩል ያለው ይሄንን አጀንዳ ብለን ስናቀርብ ምንድነው ኮንሰርን የሚያደርገን በእናንተ በኩል ያለው ምንድነው ብለናልን። አሁን አንድ ምሳሌ በገልጽልሽ ማዚ በእነሱ በኩል እንደ አጀንዳ የቀረበው እዛን ጊዜ አቶ መለስ ያመጡት አንድ ቃል ነበረ፣ የጎዳና ላይ አመጽ ስትሪት አክሽን ማለት ነው በእንግሊዝኛው። እና የኛ እንቅስቃሴዎች የኛ ደጋፊዎች የሚያደርጓቸውን ነገሮች በሙሉ የጎዳና ላይ አብዮት፣ የጎዳና ላይ አመጽ ብለው ይጠሩ ነበር። በእነሱ በኩል አጀንዳ ሲቀርብ የጎዳና ላይ አመጽን ስለማውገዝ የሚል አጀንዳ ቀረበ እና በአጀንዳነት ሲያቀርቡት ግልጽ ነው ምን ለማለት እንደፈለጉ። ማለት በእኛ ላይ ያላቸውን ክስ በደጋፊዎቻችን ላይ ያላቸውን ክስና ሌብሊንግ ለማጠናከር ነው አይደለ? መነሻው ይገባናል። ግን ሁልጊዜም የተለያዩ አክተሮች የሚሰሩት በተለያየ በጋራ በአንድ የፖለቲካ ሂደት ውስጥ ብንሳተፍም ደግሞ የየራሳችን አደረጃጀት አለን፣ የየራሳችንና ሚስ አንደርስታንዲንግም ሊኖር ይችላልና ምንድነው እስቲ የሚሉት እንስማ። በቃ እሺ ጥሩ ነው አጀንዳ ይያዛልን። በእነሱ በኩል ግን መወያየት አንችልም፣ ምርጫው ተቋሙ ፍጹም ገለልተኛ ነው፣ እናንተ ናችሁ እንደውም ችግር የምትፈጥሩበት፣ ሚዲያውም እንደዛውና በጣም ፍራስትሬት ያደርግ ነበረ ሂደቱ እና
መጨረሻ ላይ ቅንጅትም የደረሰበት ፓርላማ የመግባት አለመግባት ውሳኔ እነዚህ ሁሉ ነገሮች ላይ ተመስርቶ እነዚህን አገናዝቦ ምን ዋጋ አለው እነዚህ ነገሮች ተለውጠው ካላየን ፓርላማ መቀመጫው መሙላቱ ምን ዋጋ አለው ከሚል ነገር እንግዲህ ብዙ የሰው ማስተያየት ኦፍ ኮርስ ኢንፑት ተወስዷል እንዳልሽው ከሲቪል ማህበራትም ተወስዷል እንግዲህ አሁን ላይ ሆኖ ሲታይ እንደዛ ባይሉ ኖሮ ነገሮች ልዩነት ይፈጥሩ ነበር እኔ አይፈጠርም ምክንያቱም ያኛውን ሲናሪዮ ስላልኖር ነው ምንም እንዲ ነው ማለት አልችልም መቀመጫውን ቢወስዱት የተሻለ ነገር ይፈጠራል የሚሉት ግን አትሊስት ዲሞክራታይዜሽን አይነት ሂደት ተቋማት የመለወጡ በጣም ሲግኒፊካንት ይሆን ነበር ብዬ እኔ ማሰብ አልችልም ግን ሌሎች ሰዎች እንደዛ ብለው ይከራከራሉ ክርክሩን አከብራለሁ ወደ ሰው መውሰዱ መጀመሪያውኑ ጥያቄውን ከመወሰናቸው በፊት ፓርቲው ቅንጅት ማለት ነው ጥያቄው መውሰድ አልነበረበትም ለማህበረሰቡ ውይይት የሚለው በአንድ በኩል ልክ ነው ያስተያየት የፖለቲካ አመራር በራሱ ጊዜ ደጋፊዎቹንም ያገሩንም ኢንትረስት አስቦ አመራር መስጠት አለበት ውሳኔ መስጠት አለበት የሚል ነገር መነሳት ይችላል ኢን ጀነራል እንደሱ ነው መካሄድ ያለበት የዛን ጊዜ ግን አንድ ያገኘነው ልምምድ ከዛ ውስጥ ከፓርቲው ጋር በጣም ሰው ከውሳኔው ጋር አሊጀንስ እንዲኖረው ወይም የራሱ ውሳኔ አድርጎ እንዲቀበለው አይነት በተለይ ከተሞች አካባቢ በዛ ሂደት የተሳተፈው ሰው ልክ ራሱ እንደወሰነው እንዲሰማው ሆኗል በኋላ እንግዲህ ያው ራሱ ፓርቲው ሲፈርስ ብዙ ችግር ሲገባ እነዛ ሁላ ነገሮች ያው መታጠፉ እና መጥፋቱ አይቀርም ግን አንዱ ጥሩ ነገር ከዛ ያወጣው ያ ነው ብዬ እላለሁኝ ብርቱካን ግን እንደው በፊት የተጀመረበት ሁኔታ ተመልክተን ባንዴ እንደዚህ እጥፍ እንዲል ያደረገው ውጤቱ ይመስልሻል የምርጫ ውጤት በመንግስት በኩል ያለው ማለት ነው ነው ወይንስ እዚህ ይደርሳሉ ብሎ አለማሰብ ነው ብዙ ሰዎች እንግዲህ የተለያየ አስተያየት ይሰጣሉ አይደለ ያው እነዚህ ይደርሳሉ ብሎ አለማሰብ ነበረ በተለይ አዲስ አበባ ላይ የመጣው ነገር ሲታይ ነው የሰራነውም ነገር በትክክሉ አልተወሰደልንም ብሎ በህዝብ መቀየሙላ ነበር አይደለ አዲስ አበባ ላይ በተለይ ሙሉ በሙሉ ስለነበረ ተቃዋሚ ያሸነፈው ግን ደግሞ እንዴትም ያልጠበቁትም ቢሆን እንደዚህም ቢሆን እንደዛም ቢሆን እንግዲህ የተሻለ አመራር መስጠት ያስፈልግ ነበር በእነሱም በኩል በተለይ ደግሞ የድርድሮቹን የመወያየቶቹን ኦፖርቹኒቲ የነበረና አንድ ጠረጴዛ ዙሪያ ቁጭ ማለት እድል ስናገኝ ለሁሉም ለደጋፊውም ለተቃዋሚውም ለዚህም ለዛም አትሊስት የምንድነው ኮምፕሮማይዝ ማመቻመች ሆኗል እሱ ቃል ሁሉም ወገን አመቻምቾ የራሱን የጠነከረ አቋም አንድ የተሻለ ነገር ላይ መድረስ መሞከር ቢያንስ ነበረብን ያልሆነም ኢትስ ሪሊ ሳድ እምልሽ ያሳዝናል ቅንጅት መንፈስ ነው ትያለሽ ለምንድነው ብዬ ነበር ምንድነው የዛን ጊዜ ሰዎች በብዙ ነገር ይተረጉሙታል እና ዶክተር ብርሃኑ አንዳንድ ጊዜ ሲያሾፍብን ያው እሷ እኮ ወደ አመራር የመጣችው በቃ መንገድ ላይ ያለውን ሰው ማከላችን እንድናገኝ ብለን ነው ይላል ማለት ነውና በሂደቱ እኔ ከፓርቲው ፖለቲካ ይልቅ የዜጎች በቃ በጎ ሀሳብ ተስፋ ማድረግ ኮሚትመንት ጭምር እሱ ላይ ነው የነበረው ልቤ ማለት ትችያለሽ እና ከዛ እሱን ወደ አንድ ፖዚቲቭ ወደሆነ ነገር መመራት አለበት ተቋማዊ ለውጦችን ማየት ያስፈልገናል እያልኩኝ በጣም ብዙ አስብ ነበርና ቆንጆ ነበር አይደለ ያ ስሜት እንደ ማህበረሰብ የገባንበት አንዳንድ ጊዜ ሰዎች ኢቭን በመንግስት በኩል ያለው ጥላቻ አለ እንደዚህ ሲሉ በፍጹም እኔ እሱን ጥላቻ እዚህም እዛም ሊኖር ይችላል ማለት የሰው ማህበረሰብ ስለሆነ ጥላቻ ደግሞ ጠንካራ ስሜት ስለሆነ ግን በአብዛኛው ተስፋ ማድረግ እና ደግሞ የእችላለሁ ስሜት አንድ ላይ ሆነን አንድ ነገር ማድረግ እንችላለን ስሜት ነበርና በጣም ቆንጆ ነበር ፈጠራዎች ማይነበር በብዙ ሁኔታ ወጣቶች ራሳቸውን ሲገልጹ እንደዚህ ሲያደርጉና ከውጪ በአብዛኛው ሆኜ ወዲያው ስመረጥ ወደ ውስጥ ስገባ ፓርቲ ውስጥ ያየሁት ነገር እንደዛ የሚያምር ሆኖ አላገኘሁትም አየሽና ሁለቱን አንድ ላይ ማምጣት አስተሳሰቤ ሲያቀተው ለኔ ቅንጅት ያ የደጅ ያለው አስፒሬሽን የፍላጎት ያም ፍላጎት ደግሞ
የጥላቻ የምን ሳይሆን የነጻ የመሆን ፍላጎት ራስን የመግለጽ ፍላጎት ነው በሚል ነው። ያ መንፈስ ግን በአንድ ቀን ከቅንጅት ጋር ሊገናኝ ይችላል፣ ሌላ ቀን ከሌላም ፓርቲ ጋር ሊገናኝ ይችላል። የሰው የመሆን ጋር የተያያዘ በጣም ኢንትሪንሲክ የሆነ ፍላጎት ይመስለኛል። የአንድ ህብረተሰብ በራሴ ፈቃድ የሚመራኝን ሰው እመርጣለሁ የሚል ቀና መንፈስ አይደለ? በጣም ይገባኛል። ብዙ ነገር ነበር እውነት እስከዛሬም ድረስ በጣም በዛ ላይ ያንን እንደ መሰረት አድርጎ እላው ላይ መካብ ይቻል ነበር። የምርጫ የቅስቀሳው ዘዴው ያላየነው አይነት ነበር። በዚህ በሞባይል ቴሌፎን የቴክስት መልእክት ማስተላለፍ የጀመረበት ጊዜ ነበር አይደለ? በዛን ጊዜ የሚመጡት የነበሩት ነገሮች እንደ ቀልድም ናቸው፣ ብዙ ቁም ነገርም አላቸው። እነዛ ሁሉ ስሜቶች እንግዲህ ተደማምረው ነው በጣም ቀለል ያለውን የሰው ህይወት የሚያሳይ ነበር። እንዳልኩሽ ጥላቻውን አይደለሞርማየው እምልሽ አስታውሳለሁ ገና ከመነሻው ከዶክተር ብርሃኑ ጋር አንድ ቀን ስንነጋገር 92 እኮ ነው አይቼዋለሁ፣ በጣም ብዙ ጣውረድ የበዛው ነው ፖለቲካው እና እንደምጠብቀው ቀላልም አይሆንም፣ በተቃዋሚውም በኩል ያው ትንሽ ያረጀ የፖለቲካ ባህል አለ አልኩት። ከዛ በእኔ ሁንብሽ ፌሽታ ነው የምናደርገው ብሎ ከዛ የምንጠራውን ዘፋኞች ሁላ ነግሮኝ ነበር እና በጣም ማረሳው እስር ቤት ቁጭ ብለን ትዝ አለኝ እና እንዲህ አንተ ፌሽታ ነው ያልከው ይሄንን ነው ግን ነበረው እንደሱ በጣም ነበረውና እሱ ደግሞ በጣም አስፈላጊ የሆነ የዲሞክራሲ ሂደት አካል ነው። በጣም ፖዚቲቭ የሆነውን ያን ቅድም የገለጽሽውን የህብረተሰብ በገዛ ፈቃዴ መሪዬን አስተዳዳሪን እመርጣለሁ የሚለውን ያንን ስሜት ሌላ ቦታ ግጭትና ጥላቻ ውስጥ ሳይገባ በጣም በቃ ኤክሳይት በሚያደርግ የፉክክር ሁኔታ ውስጥ አልፎ ግን ውጤቱን አይቶት ደግሞ ኦኬ this is በጣም በራሱ ላይ ያለው እምነት እንደ ማህበረሰብ እንደዚህ ጋር ከፍ ይላል ማለት ነውና ያ የተመረጠውም እንደገና ደግሞ ሊያስከፋ ይችላል የምናውቀው ነው። ግን አትሊስት ዛሬ ካመጣሁት እንደገና ደግሞ ነገር ላወርደው ይችላል ዞር በል ማለት ይችላልሁኝ። መሀከል ላይም ደግሞ በጣም ካጠፋ በሌሎች መንገዶችም ላስጠይቅ ይችላልሁ። እንግዲህ ያው ዲሞክራሲ የተሻለ ገጽታው ይሄው ነው በሚል ማለት ነውና በጣም በጎ ጊዜ ነበረ። በትክክል አለወጥ ነው ወደ ቋሚ ነገር እንጂ በጣም የሚያሳዝነው እሱ ነው። ተስፋችንም የወደፊቱ እንዲህ ያለ መልክ እንዲይዝልን ነው ተስፋችን የሁላችንም ይመስለኛል። ይሄ ሁሉ አለፈና ከምርጫው በኋላ በነበረው ችግር ተከሰሳችሁ፣ ጥፋተኛ ተብላችሁ እስር ቤት ገባችሁ። ክሱ ሞት፣ የአካል ጉዳትና ንብረት ማውደም ነው አይደል እንዴ ነው የሚለው ክሱ። ብዙ አንቀጾች አሉት። እንግዲህ ግማሾችን ሁላ ብረሳቸው እንዳትፈርጅብኝ ጊዜው ረዝሟል። በጣም ሲሪየስሊ ማልወሰድኳቸው ስለሚገርመኝም ጭምር። ግን አንዱ ዋናው ክስ ህገ መንግስታዊ ስርዓትን በኃይል ለመናድ መሞከር፣ የመንግስት አስተዳደር ኦብስትራክሽን ኦፍ ጀስቲስ የምትየው ነገር የለም ማደናቀፍ፣ ትሪዝን በአማርኛም ያንን የተተረጎመው መሰለኝ አገር ክዳት ያ እሱላ እና በጣም ከባባድ ወንጀሎች ናቸው። ከባባድ አንቀጾችም ናቸው። እንግዲህ አገር ክዳት ማለት በስቴቱ ላይ ማለት ነው። በጋቨርንመንቱ ወይም በመንግስት አስተዳደሩ ሳይሆን የአገሩን ስቴት የምትዩ አገረ መንግስት ሆኗል መሰለኝ አገረ መንግስት በሱ ላይ ሁላ የተፈጸመ ወንጀል ነው በሚል በጣም እንደሱ ነው ክርክሩ ይካሄድ የነበረው። ያ ለማንኛውም እስር ቤት ገባችሁ፣ በብዛት ሆናችሁ ስለታሰራችሁ የዛን ጊዜው ምናልባት እርስ በርስ ለመነጋገርም ብርታት ለመሰጣጣት ያስችል ይሆናል። ሴቶች ብቻሽን ነበርሽ? አይ አይደለም፣ ብዙ ነበርን። ከፓርቲ አመራር ኃላፊነት ካለብን 2 ነን። ሌሎች ደግሞ በተለያየ ደረጃ የሚሳተፉ ፓርቲ ውስጥ ማለት ነው ወደ 5 የሚደርሱ ልጆች ነበሩ። ግን ደጋፊዎቻችን ደግሞ እዛ የተዋወቅ ናቸው። ኦፍ ኮርስ አንድ 3 ልጆች ነበሩ። ቃሊቲ ነው እንግዲህ ምልሽ በየሪጅኑ እንደዚህ ብዙ ሰው ነበረ፣ ሴቶችን ማለት ነውና ጋዜጠኞችም ነበሩ ከኛ ጋር። በዚህ ጊዜ ለ18 ወር ያህል 21 የመጀመሪያው ጊዜ 21 ወር ነው ታሰረ። የመጀመሪያው 21 ነው። 21 ወር ነው። ረጅም ጊዜ እኮ ነው። ረጅም ነው። የ8 ወር ልጅ ታሽ ነው የታሰርሽው አንቺ። እናትሽን ለአንድ ቀን
ጠብቁ ብለሽ ሄደሽ ማለት እኮ ነው አይደል? በጣም እዛ ሆኜ እያደገች አየኋት። ያ በጣም ትንሽ ልጅ ነበረች። ትዝ ይለኛል ገና መጀመሪያ እንደታሰረን ከባድ ነበረ። በአጋጣሚ ሆኖ የታሰሩት ሰዎች ማንነት በሚዲያ ሲገለጽ የኔ ስም አልተጠራም ነበር እና ያው ቤት ደግሞ አልመጣሁም። እናቴ ትጨነቃለች፣ ጓደኞቼን ጠይቃለች፣ ስልኳ አይሰራም። 1 ቀን 2 ቀን 3 ቀን እና በቃ ለቅሶ ቤት ሆኗል ቤታችን ማለት ነው። እና በዛ 3ኛው ቀን ላይ ቤታችን መበርበር ስለነበረበት ፖሊስ ይዤ ሄድኩ ላስበረብር እና በጣም ያው ሰፈሩ ላቀውጢ ነበር ብዙ እናቴ በጣም ታለቅሳለች። ሰፈር ሰው ሊያበረታታ ይሞክራል። ያው እንደምታውቂው ደግሞ የኛ አካባቢ በጣም የመደጋገፍ ነገር ስላለ ብዙ ሰው ነበረ። ልጄ ግን መሀከል ላይ ቁጭ ብላ አልገባት በጣም ትጫወታለች። ሁልጊዜ እንደምታረገው እጇን ወደ ላይ እንደዚህ ድግ ድግ እያረገች እና ሁልጊዜ እስካሁንም ትዝ ይለኛል። ገና ከህጻነቷ በጣም በሰውነቷ ተለቅ ያለች ነች እና ሶፋው ላይ ቁጭ ብላ አገሩ እዛ ይረብሻል አገር ሰላም ትላለች አገር ሰላም ትላለች እና ከዛ ያው በየሳምንቱ መምጣት ነበረባቸው። ለእናቴ በጣም ከባድ ነበረ ቃሊቲ መመላለስ፣ ሀሳቡም ጭንቀቱም። ግን ሀልዬ ልጄ ማለት ነው እዛው ሆኜ እያደገች at some point ቡርቴ ያለች ይመስለኝ እዛው ያለው የመጀመሪያ ቃልና ይገርመኛል። ሶጣ ያው ሞራታሽ ዲዮነቹ ከእናቴ ጋር ነው በደንብ የምትተዋወቀው። አይ ቲንክ ጎረቤታቸው መስላት ነበር መሰለኝ። በጣም አክቹሊ ከኢትዮጵያ ከወጣም በኋላ ነው ማሚ ያለችኝ። ቡርቴ ምናምን እንደሌላ ሰው ነው መጠራኝና ያ ከባድ ነበር ለኛም ለእናትና ልጅ ግንኙነት ረበሽበሽ የሚያረግ ሂደት ነበር ማለት ትችላለሽ። ያው በሽምግልና ወጣችሁ ከእስር። ልክ ነው። እንደገና ሌላ ፓርቲ ስሙን መቀየር ነው ወይስ ሌላ ፓርቲ መመስረት ነው? እንትኑኗ ከተፈታም በኋላ ቅንጅት እርም አላላችሁም? በቃ ፖለቲካና ኮረንቲ እንግዲህ ብንል ይሻል ነበር እንዳለ መሰለኝ። ከባድ እኮ ነው ማዚ ማለት አሁን ወተን በ3 ሳምንት በ4 ሳምንት ጊዜ ውስጥ ኦሬዲ በእኛ በፖለቲካ ፓርቲ አመራሮቹ መካከል ልዩነት እንዳለ ምናምን ሰው አውቋል። ግን የነበረው ተስፋ በየመንገዱ በቃ ልብሴን እየጎተቱ አደራ ነግረናችኋል እንደዚህ በሉልን እንደዚህ ስንፈታ ራሱ የነበረው ከተማ ውስጥ የነበረው ደስታ ሁኔታና 2000 ነበረ የዛን ጊዜ 2000 ሊሆን 99 ክረምት ላይ ማለት ነውና ሰው በዛ መጠን ሲያምንሽ ይከተልሽ እንደ በቀላሉ እርም ማለት አይቻልም አይደልና ያው ቅንጅት የሚለውን ስም ማግኘት አልቻልንም። ስንወጣ ኦሬዲ ለሌላ ሰው ተሰጥቶ ነበር በምርጫ ቦርድ። ስቲል አሁንም በዛ ስም አሉ ሰዎች። ምንድነው እንግዲህ መንገዱ እንዴት ይሻላል እንዴት ብለን ዞሮ ያው የህግ ፖለቲካ እንቅስቃሴ ስለሆነ ጋይ ሰውነት ያስፈልገዋልና እሱን ብለን ብዙ አማራጮች ስናስብ ቆየን። እንግዲህ የድሮ ማግኘት ካልተቻለ ዞሮ አላማው ነው ሀሳቡ ነው ብለን አንድነት ለዲሞክራሲና ለፍትህ ተብሎ ተቋቋመ ማለት ነው። የፓርቲው መሪ ሆንሽ? ተመረጥኩኝ። በፓርቲው ስራ ድጋፍ ለማሰባሰብ ስራ ጀመርሽ አይደል ብርቱካን? ልክ ነው። የሚቀጥለው ችግር የሚመጣው ከዚህ ጋር ይመስለኛል። የብርቱካን ሚደቅሳን መመለስ ምክንያት በማድረግ ያቀረብነው ጨዋታ የመጀመሪያው ክፍል ይህን መሳይ ነበር። ሁለተኛውን ክፍል ከጥቂት ፋታ በኋላ ይዘንላችሁ እንቀርባለን። ለአሁኑ ለመሰናበቻችን ይህን ዜማ መርጠንላችኋል።